የደብረ ሲና ከተማ ከንቲባን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ተገደሉ። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ አጥቢያ ሌሊቱን በደብረ ሲና ከተማ መሃል ለመሃል ሰንጥቀው በመግባት ከንቲባው በመኖሪያ ቤቱ እንዳለ ቦምብ እንደ ዳቦ አጉርሰውት ወደማይቀርበት ዓለም ሸኝተውታል። ከንቲባው በከተማዋና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመም በተለይም የገጠሩ ማህበረሰብ ጤፍና ማሽላን እየዘረፈ ባይሱዙ ያስጫንና ንጹሃኖችን በወራሪው የአብይ አህመድ ሰራዊት ያስጨፈጨፈ የነበረ አደገኛ ባንዳ እንደነበረ ነው የኋላ ታሪኩ ሲዳሰስ የሚያስረዳው። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን ታግተው ደብዛቸው ጠፍቶ ከቀረ 6 ዓመታት በላይ ያስቆጠሩ የአማራ ተወላጅ በሆኑ 17 የደምቢ ዶሎ ዩኒቨርሲቲ ተማሪዎች እገታ ዙሪያ መረጃ እንዳለውና የሴራው ተጋሪ እንደነበር እንዲሁም በተማሪዎቹ ጠፍቶ መቅረትም ሲሳለቅና ሲዘባበት የነበረው የብልጽግና ከፍተኛ ሹም ሕይወቱ አልፎ ተገኘ። ይህ የአብይ አህመድ ሴራ ፈታዮች መካከል አንዱና ዋናው የሆነው የቀድሞው የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ አማካሪ ዶክተር ለታ ተስፋዬ ጅሌ ከኦነግ ኃይሎች ጋር ተባብሮ ቅርጥፍ አድርጎ የዋጣቸውን የአማራ ተወላጅ ተማሪዎችን ሳይተፋም ለስራ ጉዳይ አሜሪካ በሄደበት ድፍት ብሏል። የአማራ ተወላጆችን በጅምላ ከመጨፍጨፍ ሀገሪቱ እንድትፈርስ ከታሪካዊ ጥላቶች ጋር በማበር ሴራ ከመጎንጎን ውጭ የማያውቀውና የትውልድ አምካኝ ጭራቅ ከሆነው ከብልጽግና ቡድን ወገን የሆኑ ባለስልጣናት እየተምዘገዘገ እየቀረባቸው ከሚገኘው ከፋኖ ፍርድ ቀን ከመድረሳቸው በፊት ጽዋው ከአፍ እስከ ደገፉ ሞልቶ እስኪፈስ ድረስ የበደሉት ህዝብ እንባው ጎርፍ ሆኖ ጠራርጎ እያጠፋቸው ነው። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ ጥር 8 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የደብረ ሲና ከተማ ከንቲባን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ተገደሉ። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ አጥቢያ ሌሊቱን ወደ ደብረ ሲና ከተማ መሃል ለመሃል ሰንጥቀው በመግባት ከንቲባው በመኖሪያ ቤቱ እንዳለ ቦምብ እንደ ዳቦ ፈትፍቶ አጉርሰው ወደማይቀርበት ዓለም ሸኝተውታል። ከንቲባው በከተማዋና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመ በተለይም የገጠሩን ማህበረሰብ ጤፍና ማሽላን ባይሱዙ እያስጫነ የዘረፈ ንጹሃኖችን በወራሪው ሰራዊት ያስጨፈጭፍ የነበረ አደገኛ ባንዳ እንደነበረ ነው የኋላ ታሪኩ ሲዳሰስ የሚያስረዳው። ኦህዴድ መሩ የብልጽግና ስርዓት በሸዋ ቀጠና ሰፊ ወረራ እቅድ አውጥቶ ሲንቀሳቀስ ማህበረሰቡንና ገበሬውን በማዘረፍ እንዲሁም በማስጨፍጨፍ ከፊቱ ነው ከሚሰለፉ ባንዳ አመራሮች መካከል አንዱ እንደሆነ የተነገረለት አቶ ወንድም ሲገኝ ማሙዬ ዛሬ አጥቢያ ሌሊቱን ወደማይቀርበት ዓለም ተሸኝቷል። በሸዋ ቀጠና በሚደረግ ውጊያ መከላከያን መንገድ በመምራት እንዲሁም ህዝቡን ለመዝረፍ በተለይም በይፋትና ጥሙጋ አውራጃ በቀወት ዙሪያ በተሬና ራሳ ንጹሃኖችን ከመጨፍጨፍ ባሻገር የገበሬዎችን እህል፣ ጤፍ፣ ሰሊጥና ማሽላም በአይሱዙ በማስጫን እንዲሁም በዛው ይፋት ጣርማበር ዙሪያ አጋምበርና አካባቢው ላይ ያለውን ማህበረሰብ በማዘረፍ የጣርማበር ወረዳና የደብረ ሲና ከተማ ከንቲባ ጽሕፈት ቤት አመራሮች ከፊት መስመር እንደሚገኙ ይታወቃል። በተመሳሳይ በተጉለት ቀጠናዎች ሳሴትና ዙሪያው ሰፊ ወረራ ወንጀል የፈጸሙና ያስፈጸሙ የብልጽግና ጦር ወንጀለኛ ሰራዊትና ከመራብራክ የወጡ ካድሬዎች በፋኖ አልሞ ተኳሾች የምጽአት ፍርድ እየተሰጣቸው ነው። ዛሬ ጥር 8 2018 ዓ.ም አጥቢያ ሌሊቱን ወደ ደብረ ሲና ከተማ ዘልቀው የገቡት በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ስር የሚገኙት የራምቦ ክፍለ ጦር ሰርጂካል ኦፕሬሽን ምድብተኞች የጣርማበር ወረዳ መቀመጫ በሆነችው ደብረ ሲና ከተማ መሃል ለመሃል ሰንጥቀው በመግባት የከተማ አስተዳደሩ ከንቲባ አቶ ወንድም ሲገኝ ማሙዬን ጨምሮ ሌሎች ባንዳዎችን መግደላቸውን እዙ ለመረብ ሚዲያ በላከው መረጃ አሳውቋል። ከንቲባው በከተማዋና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመ በተለይም የገጠሩ ማህበረሰብ ጤፍና ማሽላን እየዘረፈ ባይሱዙ ያስጫንና ንጹሃኖችን በወራሪው ሰራዊት ያስጨፈጨፈ የነበረ አደገኛ ባንዳ እንደነበረ ነው የኋላ ታሪካዊ መዝገቡ ሲዳሰስ የሚያስረዳው። ከከንቲባው በተጨማሪ በርካታ የአየር ወለድ ኮማንዶ አባላት መገደላቸው ታውቋል። ወደ ሌላኛው መረጃችን እናልፋለን። 17 የደምቢ ዶሎ ዩኒቨርሲቲ ተማሪዎችን የበላው ጅብ መጮህ የጀመረ ይመስላል።
ታግተው ደብዛቸው ጠፍቶ በቀረው የአማራ ተወላጅ በሆኑ 17 የደምቢዶሎ ዩኒቨርሲቲ ሴት ተማሪዎች እገታ ዙሪያ መረጃ እንዳለውና እንዲሁም የሴራው ተጋሪ እንደነበር ከዚህ አልፎም በተማሪዎቹ ጠፍቶ መቅረት ሲሳለቅና ሲዘባበት የነበረው የብልጽግናው ከፍተኛ ሹም ሕይወቱ አልፎ ተገኘ። ይህ የአብይ አህመድ ሴራ ፈታዮች መካከል አንዱና ዋናው የሆነው የቀድሞ የደምቢዶሎ ዩኒቨርሲቲ ፕሬዝዳንት የሆኑ የጠቅላይ ሚኒስትሩ አማካሪ ዶክተር ለታ ተስፋዬ ጅሌም ለስራ ጉዳይ ወደ አሜሪካ በሄደበት ድፍት ብሏል። እዚህ የጸረ አማራና ጸረ ኢትዮጵያ አገዛዝ ቁንጮ አመራር የሆኑ ባለስልጣናት በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብ እንባ ጎርፍ ሆኖ ጠራርጎ እያጠፋቸው ነው። በማንነታቸው ምክንያት ከሚማሩበት ደምቢዶሎ ዩኒቨርሲቲ ህዳር 25 2012 ዓ.ም የታገቱት 17 ተማሪዎች ደብዛቸው ጠፍቶ ከቀረ 6 ዓመታትን አስቆጥረዋል። ከቤተሰብና ከዘመድ አዝማድ ከወገን ጋር ተላቅሶ መቅበር ዳስ ጥሎ ኩሎ የመዳር ያክል የሚቆጥሩት የታጋች ቤተሰቦች እርማቸውን ማውጣት ከብዷቸው ዛሬም በሐዘን ተውጠው ተቀምጠዋል። በወቅቱ የወጡ መረጃዎች እንደሚጠቁሙት ታግተው ደብዛቸው ስለጠፋው ተማሪዎች ለሚዲያ መረጃ ሰጥታችኋል ተብለው የተጠረጠሩ በዛው በዩኒቨርሲቲው ውስጥ ይማሩ የነበሩ ተማሪዎች በዩኒቨርሲቲው ጸጥታ አካላት ተይዘው ከባድ ድብደባ ከተፈጸመባቸው በኋላ ህይወታቸው አልፈዋል። አንዳንዶቹም በዩኒቨርሲቲው ጸጥታ አካላት ታፍነው ተወስደው የት እንደደረሱ የውሃ ሽታ ሆነው ቀርተዋል። ገሚሶቹ የአማራ ተወላጅ ተማሪዎችም ያለማንም ከልካይ በዩኒቨርሲቲ ውስጥ በሚንቀሳቀሱት የኦነግ ሸኔ ታጣቂዎች ተገድለዋል። አንዳንዶቹም ከታገቱ በኋላ በተአምር ህይወታቸው ተርፎ ትምህርታቸውን አቋርጠው ተመልሰዋል። የአማራ ተወላጅ ተማሪዎቹ በማንነታቸው ምክንያት ይህ ሁሉ የመከራ መዓት ሲፈጸምባቸው በወቅቱ የዩኒቨርሲቲው ፕሬዝዳንት የሆኑት ዶክተር ለታ ተስፋዬ ከኦነግ ኃይሎች ጋር ተባብረው የድርጊቱ ዋና አቀናባሪና አስፈጻሚ እንደነበሩ ሲነገርባቸው የቆየ ሲሆን ከተማሪዎቹ እገታ በኋላ የመረጃ ማጥፋትና የመደበቅ ስራ ላይ ተጠምደው እንደነበር ይታወቃል። ሌላው ቢቀር የልጆቻቸውን አስከሬን ከዘመድ አዝማድ ጋር ሆነው ተላቅሶ ቀብሮ እርም ማውጣት ያልቻሉት የታጋች ተማሪዎች ቤተሰብ እንባ ከፈጣሪ ዘንድ ደርሶ ጎርፍ ሆኖ የተመለሰ ይመስላል። እነዛን ለጋ ተማሪዎች እንዲሁም የነገ የቤተሰብና የሀገር ተስፋዎችን ቅርጥፍ አድርጎ የበላው ጅብም መጮህ ጀምሯል። ለዚህም ነው ታግተው ደብዛቸው የጠፋው 17 ተማሪዎችን ጨምሮ ስለታገቱ መረጃ አውጥታቸዋል በሚል በዩኒቨርሲቲ ውስጥ በአሰቃቂ ሁኔታ በተገደሉ ተማሪዎች ደም እጁ የጨቀየው ዶክተር ለታ ተስፋዬ በድንገት ህይወቱ አልፎ የተገኘው። የቀድሞው የደምቢዶሎ ዩኒቨርሲቲ ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ አማካሪ እንዲሁም የፓርላማ አባል ዶክተር ለታ ተስፋዬ ጅሌ ከቀናት በፊት ለስራ ጉዳይ ከሌሎች ያገዛዙ ልዑካን ቡድን አባላት ጋር ሆነው ወደ አሜሪካ ዋሽንግተን ዲሲ ገብቶ ነበረ። ለታ ተስፋዬ ባረፈበት በቨርጂኒያ ልዩ ቦታው ሂልተን ሆቴል ህይወቱ አልፎ ነው የተገኘው የተባለ ሲሆን አስከሬን ወደ ኢትዮጵያ መግባቱ ታውቋል። የአብይ አህመድ ሴራ ፈታዮች መካከል አንዱና ዋናው የሆነው ለታ ተስፋዬ ጅሌ ከኦነግ ኃይሎች ጋር ተባብሮ ቅርጥፍ አድርጎ የዋጣቸውን የአማራ ተወላጅ ተማሪዎችን ሳይተፋ ድፍት ብሏል። የአማራ ተወላጆችን በጅምላ ከመጨፍጨፍ ሀገሪቱ እንድትፈርስ ከታሪካዊ ጥላቶች ጋር በማበር ሴራ ከመጎንጎን ውጭ የማያውቀውና የትውልድ አምካኝ ጭራቅ ከሆነው ከብልጽግና ቡድን ወገን የሆኑ ባለስልጣናት እየተምዘገዘገ እየቀረባቸው ከሚገኘው ከፋኖ ፍርድ ቀን ከመድረሳቸው በፊት ጽዋው ካፍ እስከ ደገፉ ሞልቶ እስኪፈስ የበደሉት ህዝብ እንባው ጎርፍ ሆኖ ጠራርጎ እያጠፋቸው ነው። ወደ ሌላኛው መረጃችን እናልፋለን። አገዛዙ በውጊያ የተገደሉ የራሱ ወታደሮችን አስከሬን በድሮን ደበደበም። በምስራቅ አማራ ቀጠና ከወልዲያ ከተማ ዙሪያ አካባቢዎች ጀምሮ እስከ ቃሊምና ቃሊም ዙሪያ አካባቢዎች ድረስ በተደረገው ተጋድሎ በመቶዎች የሚቆጠሩ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን መረብ ሚዲያ ለማረጋገጥ ችሏል። ውጊያው የተካሄደው ጥር 5 2018 ዓ.ም ማለዳ ጀምሮ እስከ ምሽት ድረስ ሲሆን ከ13 ሰዓታት በላይ የጨበጣ ትንቅንቅ ነው የተደረገው። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከአውጃኖ ክፍለ ጦርና ከጀነራል አሳምነው ጽጌ ክፍለ ጦር የተወጣጡ የፋኖ ኃይሎች ጥር 5 2018 ዓ.ም ማለዳ ጀምሮ ከወልዲያ ዙሪያ ማለትም ጥቁር ውሃ ምላሽን ይዞ እስከ ቃሊም ድረስ በወሰዱት ውጤታማ ነው በተባለ የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ ያገዛዙ ወታደሮችን በመደምሰስና በርካታ ክላሽንኮቭ መሳሪያ ከነተተኳሹ በመማረክ ድል መቀዳጀታቸውን በዕለቱ መረብ ሚዲያ መዘገቡ አይዘነጋም። ያለምንም መቋረጥ ለተከታታይ 13 ሰዓታት በተደረገው የጨበጣ ውጊያ ከወልዲያ ከተማ ዙሪያ ሚጦና ጃርሳን ጨምሮ ከጥቁር ውሃ ምላሽ ጀምሮ አላገዶ፣ አፍሪኬር፣ ቃሊም መገንጠያ፣ ዘንዶ ጅራት ማለትም ከሳምንት በፊት የአየር መቃወሚያ እስከወራሉ የወደመበት ቦታ ዘንዶ ጅራት፣ ቃሊም መገንጠያና ቃሊም ድረስ የሸፈነ ተጋድሎ ተደርጓል። አገዛዙ ሁለት ሰው አልባ አውሮፕላኖችን ጨምሮ በወልዲያ ከተማ ሼክ መሐመድ ሁሴን አላሙዲን ስቴዲየምና በከተማዋ ኢንዱስትሪ መንደር ተብሎ በሚጠራው አካባቢ ባጠመደው ጀነራል መርፍ እንዲሆን
እንዲሁም በከተማው አዲሱ ማረሚያ ቤት እየተሰራ በሚገኝበት ጉቦ ተብሎ በሚጠራው አካባቢ ባጠመደው ሞርተር ቢኤም እና ዙ 23 ታግዞ ከሁለት እዝ የተውጣጡ ከ3 ክፍለ ጦር በላይ ወታደሮችን በሚሊሻና አድማ ብተና መሪነት በማሰለፍ ሲዋጋ የዋለ ቢሆንም ነገር ግን ይህ ሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ኪሳራን በመከናነብ ሺፈሳም አንድ ጎማ አይነፋም ሆኖ ቀርቷል። በምኒልክ ዕዝ ስር ከአውጃኖ ክፍለ ጦርና ከጀነራል አሳምነው ጽጌ ክፍለ ጦር የተወጣጡ የፋኖ ኃይሎች በወሰዱ ስኬታማ በሆነ የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን መደምሰስ ችለዋል። የጥላት ኃይል በሚደመሰሱበት ወታደሮቹ ልክ ተጨማሪ ኃይል እያስገባ የዋለ ሲሆን ምሽት ላይ ግን የሚጨምረውን ኃይል በማቆም 2 ሰው አልባ አውሮፕላኖችን በማሰማራት ተከታታይ የዘፈቀደ ድብደባዎችን ፈጽሟል። በዚህም በሰዓታት ልዩነት 12 ጊዜ በላይ ድሮን ጥቃት የተፈጸመ ሲሆን አገዛዙ የእሱን ስልጣን ለማራዘም ሲሉ ሲዋጉ በፋኖ የተገደሉ የመከላከያ ሰራዊት አባላትን አስከሬን ደብድበዋል። ይህም የፋኖ አባላቱ በውጊያው ከተገደሉ የመከላከያ ሰራዊት አባላት ላይ ክላሽና ሌሎች ወታደራዊ ንብረቶችን እንዳይሰበስቡበት በማሰብ የፈጸመው ዘግናኝ ድርጊት ነው ሲሉ የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። በድሮን ጥቃቱ በፋኖ በኩል የደረሰ ጉዳት ባይኖርም ነገር ግን በቤታቸው ውስጥ የነበሩ ንጹሃኖች ተገድለዋል። በጥቃቱ ከተገደሉ ንጹሃኖች መካከል አንድ የቤተ ክርስቲያን ጠባቂ አባትን ጨምሮ ሌሎች በቤታቸው ውስጥ የነበሩ ሴትና ህጻናት እንደሚገኙበት ታውቋል። በተጨማሪም በወልዲያ ከተማ በሚወነጨፍ መድፍ ህይወታቸው ያለፈና የቆሰሉ ንጹሃኖች መኖራቸው የተነገረ ሲሆን የመድፍ ጥቃቱ የቤት እንስሳቶችንና ተሰብስቦ የተከመረ የማሽላና የጤፍ ነዶ ማውደሙን የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 8 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።